ክቡራንና ክቡራት ተመልካቾቻችን እንግዲህ የዕለቱን ስርጭት ለማድረግ ነው አሁን የመጣሁት። ትንሽ ዛሬ ዕለተ ሰንበት ስለሆነና የጸሎት ቀንም ስለሆነ ዘጌት ብያለሁ። ለማንኛውም ይደርሳችኋል። ፎሎ ሼር ላይክ እያደረጋችሁ ብዙ ሰው እንዲያገኘው። 2 ቀን ብቻ ነው የቀሩት። እነዚህን 2 ቀኖች እንድትሳተፉ በአክብሮት ጠይቃለሁ። አሁን ረሃብ ምንድነው፣ ድህነት ምንድነው የሚለውን ወይም ደግሞ መስጠት ምንድነው በሚለው ልውሰደውና እስቲ መስጠትልኝ። እንግዲህ ይህቺ ምግብ ናት። እንግዲህ እንደምታዩት መሰረታዊ ምግብ ናት። ማንም ሰው ሊያገኛት የሚችል ናት። ይሄ ደግሞ ይሄውት ገንዘብ ነው። ይሄ ደግሞ ብር ነው። ማን ነው ምግብ ነው። በዚህ ብር ነው እንግዲህ በዚህ ገንዘብ ነው እንግዲህ ይሄንን ምግብ ማዘጋጀት የሚቻል። አሁን ስጡ ካላችሁ ላይ ስጡ የምልበት ዋናው ምክንያት ምንድነው? ይሄ እንጀራ ተዘጋጅቶ እኔ ፊት ሲደርስ ብዙ መከራ ተከፍሎበታል። እኔ እንደ እግዚአብሔር ቸርነት ባይሆን ኖሮ ይሄን ምግብ መብላት አይገባኝም ነበር። ለምን ብትሉኝ ስንት እኔ ጋር ሞይች ሞሶብ እኔ ጋር ለመቅረብ ስንት መከራ ተከፍሎባታል። አርሶ አደሩ በጋ በፀሐይ ላቡን እያንጠፈጠፈ እየተሰቃየ አርሶ ከዚያ ደግሞ በበልግ ጊዜ አለብስልሶ ከዚያ በሰኔ በሐምሌ ዘርቶ ከዚያ ደግሞ በነሐሴ በመስከረም አርሞ ከዚያ ደግሞ በጥቅምት በህዳር ደግሞ አጭዶ ሰብስቦ ከዚያ በታኅሳስ በህዳር ደግሞ ገለባውን ከፍሬው ለይቶ አስቡ። እንግዲህ የሰዎች ብቻ አይደለም የበሬዎችም ትከሻ አለበት፣ የፈረሶች ትከሻ አለበት። በኋላ ደግሞ አህዮች ደግሞ ከምርት ላይ ተሸክመው ወደ ገበያ ያመጣሉ። ነጋዴዎቹ ተሳትፈውበታል። እንግዲህ ደግሞ ከዚያ በኋላ እዚህ ቤት ከደረሰ በላይ ደግሞ እናቶቻችን እህቶቻችን በጀርባቸው ተሸክመው አንድ ሰዓት ሙሉ 2 ሰዓት አበጥረው በጀርባቸው ተሸክመው ወፍጮ ቤት ወስደው በኋላ ደግሞ ወፍጮ ቤቱ ደግሞ ቦኖበት መከራውን አይቶ ከዚያ ደግሞ ተመልሶ መጥቶ ደግሞ ተነፍቶ ክንዷን በጥሳ ሴቷ ከዚያም በኋላ ደግሞ እርጥብ ጨሶባት ደረቅ ነዶባት አውክታ ለፍታ ትከሻዋ እስከሚገነጠል አልፈታ ሊጡን ከዚያ ደግሞ አንድዳ እፍ ብላ ተሰቃይታ ከዚያ በኋላ አብስላ አቤት የእስራኤል አምላክ ካዲያን ይሄንን ብር እኔ በእውነት በምን ደረጃ አገኘው? አንተስ በምን አገኘው? እሺ እኔን ተወኝ፣ እኔ ዝም ብዬም ላገኘው። አንተ በምን አገኘው? አንቺ በምን አገኘሽው? እውነት ይሄን ያህል ይሄ ያግንታችሁ የጤፍ የገዛችሁበት ገንዘብ ወይም የበሰለው ምግብ ገዝታችሁ የበላችሁ ሰዎችን ብትሆኑ በእውነት የገበሬውን የናንተ ብር ይሄ የገበሬውን ትከሻ ነው የሚተካ? የበሬውን ትከሻ ነው የሚተካ? የፈረሱን ትከሻ ነው የሚተካ? የአህያውን ሸክም ነው የሚተካ? የነጋዴውን ድካም ነው የሚተካ? ወይም ያበጠረችዋን ሴት ነው የሚተካ? የወፍጮ ቤቱን ፈጭታ ነው የሚተካ? ወይስ